በግ እገዛልሃለሁ። በቃ ተው እና አይፈልግም በግ አይገዛም እንዴ? እሺ በቃ ቀይር፣ መስፈርትህን ቀይርና ስለ ሁለት ቀን አትበል። ሁለት ቀንም ሆነ አንድ ቀንም ሆነ ያ ነገር ከተከፈተ ተከፈተ ነው በቃ። እንዴ አረ ሀሳቡን ማስቀይሪ ያስተከፈተ ደግሞ እንዳይል ውዴ ጄሪ ደበላን ያልተከፈተ ይሁና እና አይፈልግም ይከፈተ እኮ ይቅርብ። እኔ ይኸውልህ እስከ መቼውም ቢሆን ብትጠብቅና ብትታገስ ይሻላል። ደበላኝ አረ ጄሪዬ ለኔን ፈልጊ፣ ጄሪዬ ለኔን ፈልጊ፣ እህቴ ለኔን ፈልጊልኝ። ሰላም ብያለሁ። ለኔ አለማ ከቢቢ ሰው ሲያወራ አታውሩ ተብላችኋል። እዚህ ቤት በቃ ይከፈት አይፈልግም። ሪካርድ እንዳያረግ ደበላ ደበላ ስማኝ ደበላ ስማኝ፣ በኔ ይሁንብህ። የምሬን ቆመ ከምትቀር ያልተረዳ ከፈለግ አዲስ አበባ ይሸጣል ተብሏል። አዲስ አበባ ሄደ መግዛት ትችላለህ። መኒ ኢስ ፓወር በለው አባቱ ሂድ። ትኬት ትገዛ። ኖ አዲስ አበባ ያለው አዲስ አበባ ያለው የቱርኩ ነው። ውይ አላሉ እኮ ጄሪ ይሸጣል አሉ እኮ ያልተረዳ የተፈጥሮ አይደለም ማለት እየገባብኝ ነው። መለሳለሁ። እሺ ዝርያዬ እሺ አባ ደበላ በቃ ሀሳብ አያዝግ። እኔ በእኔ ይሁንብህ። ብዙ ያልተነዳ ቢሆን ሁለት ቀን አትበልና ዝም ላይ ያገኘውን ሁለት ቀን የሚሆን ሞክረውና ንዳውና ካልተመቸ ላሽ በለቅ ካለው አይፈልግም ማለት እንደ ሴት አቅርቦ አብርቶ ናርቶ ላሽ ማት አይፈልግም። ሴት ልጅ ያከብራል በክብር። ካልተመቸ እሺ ስማ፣ ድንግል ሆና ካልተመቸ ምን ልትሆን ነው? ናርቶ ጣላ እሷ ሚሊዮን ነው። ጄሪ እሷ ነሽ ጄሪ ቆንጆ ጣለ ካልፈለጋ እኔ ለምን ይጠላል? እሷ ጄሪ ደህና ነሽ? አላልኩም እንደዚህ ጣላ ጄሪ ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን ሰላም ነው። እዚህ ቤት ስትገቡ ሚውት አድርጎ ብሎ ቀረበው እሱ ሲያወራ በቃ ሂድ አንተ ሙታ። እዚህ ቤት ስትገቡ ሚውት ካላረጋችሁ አባራችኋለሁ። እንዳትደውሉብኝ አንድ ሰው ሞህም ስማ ደበላ ደበላ እሺ ሀሳቤን ጨርስ ደበላ። እኔ አንተ በቃ ኒኮኒ ደበላ ነገር አለ ሁለት እኔ አሁን ይሄ ተከፈተ አምጥቶ አይቶ በኋላ ሱቅ ቆልቀ ቆይቶ ያን ወር ቆይቶ መመለስ አይፈልግም። ሰምቷላ? እሺ አንድ ነገር ልንገርህ ደበላ፣ እሱ በጣም ከሰፋ እኔ ሁለት ሱቅ ቆይቶ መመለስ አይፈልግም። ካገባ 0-0 እንደዛ ይቆያል ይቀጥላል እንጂ ናርቶ መለስ አይፈልግም። እኔ ግፍ ነው። ኦኬ ምንም ብትሆን ምንም በፍጹም አትተዋትም። አዎ ኦኬ ለምን እኔም እህት አለው እሷን መጣል አይፈልግም። ግፍ ነው። ያ እውነት ነው። አያችሁ ግን እውነት አያችሁ። አንተ ስለዚህ የመላጣ ልጅ እኔ የገጠር ልጅ ትለኛለህ። አንተ ራሱ በዚህ ጨለማ ምስጢር አድርገህ ትመጣለህ እንዴ? ፋራ እከግ እንዴ ሄሎ እየሰደበኝ እኮ ነው በኮመንት እንዴ እናገረ ይሳደባ ዝማችሁ እንዴ ንገሻተዩ። እሺ ደበላ የደበላን መስፈርት የምታሟይ ግን አንድ ድንግል የለሽም። ከ237 መካከል ትክክለኛ ትዳር ፈላጊ ነው ደበላ። እውነቴን ነው ደበላ ልንገርህ ምን እንደምታደርግ ምክር እኔ ተው የኔ ምክር እኔ በሰው ምክር አይፈልግም ተው። የውል ስማኝ እሺ። ድንቅ አሁን ለምሳሌ ጥያቄ ልጠይቅ እሺ። ያልተነዳ ቢገኝልህ ራሱ ካልተስማማችሁ ወይ የምትጨቃጨቅ ከሆነ ወይ የምትማታ ከሆነ ወይ ጸባይ ካሌላት ምን ልታደርግ ነው? ይሄን ነገር ብቻ መልስልኝ። እንዳመልችሎ ኖሯል እንዳመልችሎ ለምን እኔ ልችልኛ ያየሁት እሷ መጀመሪያ ምንም አላየችም። ምግብ መስራት ካልቻለች ምን ብል በኔ አማል ያስለምዳል ችሎ ለምን እሷ ማትለምድ ከሆነ ሰው ማይለምድ የለም ፈጣሪ ይለምናል። ምን ያምዳል? ኦኬ ለምን ህይወት ነው። እሺ
አትቀበልም? ያልተነዳ አይቀበልም። ኧረ ተው፣ ለእኛ ለሞራራችንም ስትል ተው። አይ ፈሪው እንዴ የፈለገውንም አንተ ይበሉ ያንተ ነው አንተ ሰበስባል ማለት ነው። የት የሚያጠፋው ይሰበስባል ላይ Guys, sorry for interrupting you. ግን እዚህ ቤት ሰው ጥያቄ ሲጠይቅ I don't think so that's not fair to ዝም ብሎ ሰውን መወርወር። አልተማረም። ምን አወራ? Sorry. ሰው እያወራ እዚህ ጋር ብሎ ያወራ። እኔ እየጠያቄ እያወራ ነው። ቴሌ መሰረው ደበላ I got a question for you. ጥያቄ አለኝ ላንተ። እኔ ግኛ አላረከው የሁለት ቀን ይሆናል ወይ? የሁለት ቀን እኔ 2 ቀን ነው የተሳሳትኩት። Is that okay for you? ምን አወራ? ምንኛ ቋንቋ ነው የምትችለው? አማርኛ ያወራል፣ ኦሮምኛ ያወራል። አንቺ ምን አወራ? ኦኬ አማርኛ አማርኛ ምንድን ነው ያልኩትኝ? በአማርኛ 2 ቀን የተሳሳተ ሰው ይሆናል ወይ ነው ያልኩትኝ። እኔ አይፈልግም። አንቺ ቀጥልበታ። 3 ቀን 4 ቀን 5 ቀን አድርጉ። እኔ አይፈልግም። 1 ቀን ብቻ እኮ ነው አንተ ከምትፈልገው እንትን ያልኩትኝ። ጎበዝ ማሊፈ ከስታታ እኔ አይፈልግም። በርባዶን ማልታቴ አንቺ ከትይበል አላለች። አንቺ ለምዶላ ሌላም ቦታ ከሄደ 3 ቀን ሄዷል። ይፈልጋል። እኔ አይፈልግም። አንተ አሁን እንዴት ልታውቅ ነው? how you gonna figure out like 2 ቀን ሆነ 3 ቀን ሆነ? አንቺ ምንድን ነው የሚያወራው? ቱ ካወራሽ አማርኛ አውሪ። እዚህ ጋር ፈረንጅ የለም እኮ። በአማርኛ ምን እንደሚባል ስለማላቅ ነው ሄልዬ እኮ። ስለዚህ ካላቦሽ ጄሪ ይቅርታ፣ ሶሪ። እዚህ ጋር ለምን አበሻ ነን? ኖ ፈረንጅ ኖ አንጨርስ ጄሪ። ኖ ድድ እንዳሰጫት ሹራይዳ መስከራ። ኧረ በእናትሽ አውርተሽ ሞተሻል። ውጭ ሀገር ዲያስፖራ ሆነሽ ማታውቀሽ ማለት ነው። ታላላትሽ በጣም። ቆይ ሄሉ ቆይ ሄሉ እንደዚህ። ኧረ ኖ እኔ ኖ ዴይ እንደዚህ አይነት ነገር እድል እንዳሰጪ እዚህ ቤት ሶሪ። እኛ በእንግሊዝ አማርኛ ታውራ፣ እንግሊዘኛ አታውራ። እሺ ለምን ይደብቃል? ካሜራ የቀዳ ነው። አንቺ ለምን ይደብቃል? ደበላ አንተ እንግሊዘኛ ትችላለህ። ታላላጠች በጣም የቀዳ ነው ካሜራ። ጄሪ ተደብቋል። ጄሪ እኔ ከዚህ ከዳ ያደርግ ጌታን አይደለም። ወደዚህ ስማ ደበላ ሪከርድ የምታደርገው ጓደኛዬ ናት። ከታች ነች። አታረግም እሷ ብያታለሁ። እሺ ውዴ ሪከርድ እንዳታረጊው በቃ ተይ። እሺ ለማንኛውም ግን አሁን የደበላን ከ248 ሰዎች መካከል የደበላን መስፈርት የምታሟይ ድንግል ይሆንሽ የለሽም። መስፈርቱ ምንድን ነው? መስፈርቱ እሺ ሙስሊም ነው መጀመሪያ። ደበላ እኔ ሙስሊም ነው መጀመሪያ። አይ ወይ ውዴ ሙስሊም ነው እሱ። እኔ ሙስሊም ነው ፈልገው። እሺ በቃ ይቅርታ። ሙስሊም መጀመሪያ ነገር መስፈርቱ ሳይሆን ሙስሊም ነገር። እሺ እድሜው 26 ነው። ቁመቱ 1 ሜትር ከ74 ነው። ሃይማኖቱ ሙስሊም ነው። መኖሪያው ዱባይ ነው። ስራ አለው። ቤትና መኪና አይጠፋም ብሏል። ከዚህ ቀደም አግብቶ አያውቅም። ልጅም የለውም። የሚፈልጋት ውሃ አጣጭ ደግሞ እድሜዋ ከ20 እስከ 23 የእድሜ ክልል ውስጥ የምትገኝ ሃይማኖቷ ሙስሊም፣ የላይፍ ሁኔታዋ ቢገኝ 00 ካልተገኘ ግን 1 ቀን ብቻ ስራ ቢኖራት አልጠላም ብሏል። የወር ገቢ ስራ ብቻ ካላት በቂ ነው ብሏል። ሱስ የምትተው ከሆነ ችግር የለውም ማስተዋት አለው ብሏል። ከየት ሀገር ትሁንልህ? ከዱባይ ወይንም ከኢትዮጵያ ብሏል። በተጨማሪ ጎበዝ፣ ቤተሰብ የምታከብር፣ የማትሳደብ፣ የማትጣላ፣ ራሷንና እኔን የምታከብር ትሁንልኝ ብሏል። ይህንን መስፈርት የምታሟይ ትክክለኛ ትዳር ፈላጊ የለሽም?
እንደ ሀገር እኮ ከስረናል እናንተ። ከ252 ሰው መካከል አንድ ቨርጂን የለም። ካሜራ መክፈት ግዴታ ነው። እሺ ደበላ እዚህ አይቶ ነው ከዛ በኋላ ቀጣይ የሚያወራው እንጂ በፍጹም አይፈልግም። አይ እውነት እንደ ሀገር ከስረናል። አንድ እንኳን ከ250 ሰው አንድ ያላደረገ የለም። ያው ነበረች እኮ ጄሪ ባለፈው ጊዜ ነበረች ግን ልጅቷ ዱባይ ነች። ግን እኔ ስሟ ጠፍቶብኝ ነው እንጂ ነበረች እኮ። ትምጣና ካሜራ ትክፈት። ገስት ላይ ያላችሁ ከአሚር ውጪ ታብታብ እያደረጋችሁ ነው። አይቼ አስወርዳችኋለሁ። እሺ ከ2000 በታች ከሆናችሁ አስወርዳችኋለሁ። እንዴት አደራችሁ? ደግሞ ሰላም ዋላችሁ? ውለናል፣ እግዚአብሔር ይመስገን። ለደበላነሽ እህታችን እኔ ሃይማኖቴ ነው እንጂ ሁሉንም መስፈርት እኮ እሞላለሁ። ግን ያው እሱ ሙስሊም ነው፣ እኔ ደግሞ ጴንጤ ነኝ። አይሆንም። ትዳር ታገናኛላችሁ መሰለኝ ውዴ። ገና መምጣቴ ነው። ቴንኪዩ ሄሉ ቆንጆ ቨርጂነሽ ማለት እሱ ሙስሊም ነው። በሃይማኖት አንገናኝም። ይሄ ችግር ነው እንጂ መስፈርቱን እኔ እሞላለሁ። አረ እንሸልምሽ ውዴ፣ በእናትሽ እኔ ጊፍት እሰጥሻለሁ፣ መኒጋም እሰጥሻለሁ። እስኪ ነይ ካሜራ ክፈቺ። እውነትሽን ከሆነ እኔ ይኸው እዚህ ውስጥ ያሉ በሙሉ ይሸልሙሻል። ጌታን ጊፍተሮች ያሉ ይሸልሙሻል። ነሽ እንደው በኮንፊደንስ ካሜራ ከፍተሽ ነኝ ካልሽ ነፍሰው ጊፍት ይሰጥሻል። ነሽ? አዎ ጌታ ነኝ። ምን ነው በፈጠረ እሰይ ጋይስ ሰማችሁ? እንደዚህ ራሱ በኮንፊደንስ ራሱ እንደዚህ የሚል ሰው ደስ አይልም? አንበሳ ማለት እኮ ሁሉም ሰው እኮ አንድ ነው ማለት አይደለም። ሰው አሁን አንድ ሰው ታብታቡን እና ማየተበጥቁትን ልጥላቸው ነው። ጎሄድ እኔ ቸርች ውስጥ ነው ያደግኩት፣ ለዛ ነው። ጎበዝ። አኮራሽን ውዴ፣ ጌታን አኮራሽን። የማርያምን አውርጃት። አኮራሽን። ጌታ ይመስገን። ጌታ ብዙ አሉ እኮ አያወሩትም እንጂ አሁን ለምሳሌ በቤተ ክርስቲያን መንገድ ያደጉት ትክክለኛ ሙስሊም ከሆኑ ትክክለኛ ኦርቶዶክስ ከሆኑ እኮ አሉ። ያው እንዲወጡ ማውራት ነው። አይ ታይ ውዴ ታይ እሱን እንኳን ታይ ብዙ ሳይሆን ጥቂት አሉ። ጥቂት ፈጣሪን የሚፈሩ ስርዓት ያላቸው ለቤተሰባቸው ክብር ያላቸው በቃ ራሳቸውን የሚያከብሩ ራሳቸውን ጠብቀው የሚኖሩ በጣም ብዙ ትንሽ ጥቂት የተባሉ አሉ እንጂ ብዙ እንኳን አይደለም። ደግሞ በቸርች ውስጥ ስላደጉ በምናምን ስላደጉ በመንፈሳዊ ሕይወት በየትኛውም የእምነት ተቋም ሆነው በመንፈሳዊ ሕይወት ስላደጉ ሳይሆን በቃ የምር ፈጣሪን ሲፈሩ ነው እንደዛ የሚሆኑት። ያው እኔ ቸርች ውስጥ ያደገ በመድረክ ላይ ቆማለሁ። ይሄ ደግሞ ከባድ ነው። ቸርች ላይ ስትሆኚ መድረክ ላይ ቆመሽ ሌላ ሰው ስታገለግል ከባድ ነው። በቃ መስፈርትሽን እቀበልሻለሁ። እንግዲህ እህቴ እኔ ሀሳብ አለኝ። የምር ቀልድታይና ልንገርሽ ቁም ነገር ደበላ የምትስማማ ከሆነ ጓደኛዬ ሙስሊም ነች፣ ግን እሷ ቲክቶክ ትጠቀማለች። ግን ያኔ ፎቶ አትፖስትም። በጣም የቤት ልጅ ነች። ያም ነገርም አላት፣ ድንግልም አላት። ማርያምን ግን ሙስሊም ነው፣ ሙስሊም ናት። አዎ። እና ልጅቷ እዚህ ያኔ ስለ ቤተሰቦቿን ስለምትፈራ መውጣት አትፈልግም። ከፈለገች ጄሪ ቲያትና በውስጥ ታውራት ግን አላት። አንቺ ደላላ ነው
ድንግል ፈልጋለሁ አላልክም? ታዲያ እዚህ ካላወጣ ታናግልኛ እንዴ? በውስጥ ቲክቶክ ተጠቃሚ አይደለችም፣ አትጠቀምም። ሚዲያ ላይ አታገኝ። ፌስቡክም አትጠቀምም። ፎቶ የሚባል ነገር አትለቅም። በጣም ቆንጅዬ ናት። በቃ እኔ እሱን ይፈልገው ስዕሌ ነው። ማርያምን ይኸውልህ፣ ማርያም አታምነኝም? ደበላ ጄሪ ማርያምን እንልልሽ አምናለሁ። እና እሱ መልክ እኮ ነው የሚያስቀኝ። የት ነው ያለው? የምሬን ነው ደበላ። እኔ የእሷን ልጅ ፎቶ አይቶ ቲክታክ እንደዚህ ኖርማል ትከፍታለህ አይደለም? ፎቶ እንኳን የለውም። ያለሽ ፎቶ አለች? አዎ ልክልሻለሁ። ቲክቶክ ያያል። ምን እሷ ማየት ነው እንጂ ፎቶ አትለቅም። አንድ ፎቶ ሚዲያ እንደዚህ በካሜራ ትገባ። ፌስቡክ ላይ ፎቶ አትለቅም። ቲክቶክ ላይ ፎቶ አትለቅም። ግን ይጠቀማል። ግን ይጠቀማል። መጠቀምማ ትጠቀማለች። ግን እንትን አትልም። እንደኛ እንደዚህ በካሜራ ፎቶ ምናምን አፖስት እብድ እኮ ነው። ተጠቀማት እብድ ነው። እኔ በይለያል እንዴት ቆይቶ ይለቃል። የላትማ ይኸውልህ፣ መረጃ ለማየት ነው እንጂ አሁን ለምሳሌ ወሬ ለማዳመጥ ነው እንጂ መረጃ ቲክቶክ ነው የሚያየው። ቲቪ ጌታ እንደበላ ለማውራት ስለማይመቸኝ ይቅርታ አድርግልኝ። ክላስ ገብቼ ከቆያሽ እኔ ልላክልሽ። ጄሪ ይኸውልሽ፣ ከጡታ ራሱ ጄሪ ከጡታ ራሱ ታያለሽ ልጅቷ ድንግል እንዳለች። በርቴን መጥቼ ነግርሻለሁ። ከምኗ እንዴ ለምንድን ነው የሚያስታውቀው? አብሱ እኔ ምን ያደርጋል? ጡት አለው ምናምን አረግፍ ነው ወይ እንዴ? ጮታል ሁሉም ሰው እንለ እሺ ጄሪ ሚዩት አንቺው ላክ አሁን ላክ። እሺ ልክልሃለሁ። የት ነው ግን የምትኖረው ሄሉ ልጅቷ? እሱ ላይ እኮ ነው። በሱ ከተስማማ ልጅቷ ያለችው እኔ ጋ ናት። የት ነው? የት? እኔ እዚህ። የት ነው አንቺ? ጄሪትን ገር በውስጥ እንደ በውስጥ አይነግርም። እኔ እንደ ምን ያገኛል እንዴ? እሺ ለማንኛውም ለጄሪ ልላክላት። እሺ ወይ የቅድሙ ሰው እያገባ እንደ አዲስ አበባ ወይ እሱም ተይ። ለካ እዚህ የሆነ ሰው ነበረ። እኔ እኮ ስሚ ወይ ፎቶ አለ ልልክልሽ ነው። ይኸው ቆይ ጄሪ ጌታ እያት በጣም የቤት ልጅ ደበላ ይኸውልህ፣ በምን ታምናለህ? በምን ልማልልህ? ጌታ ምስክሬን ማርያምን ድንግል ነች። አንቺ ቀብቶን ያየው በምን አየው? አንቺ ልጅቷ ፍቅረኛ የላትም፣ ምንም ነገር የላትም፣ ምንም አታውቅም። በምን አየው? በቃ አንቺ አወኳ እንዴ? ጓደኛው አይደለሁም እንዴ? እናወራለን እኮ። ፍቅረኛ የለውም። ድንገት ትምህርት ቤት አልጠፋም። በኢየሱስ አንተ እንደዚህ ከሆነ እውነትም ትዳር አትፈልግም። እኔ ለማንኛውም ለጄሪ ነው። ትምህርት የለውም። ተምራለች። ስንት ተምሯል? እሱንማ እንትን ትላለህ። በጣም ምንድነው? ምን ትላለህ? ይሄ ሚስት አይፈልግም። በቃ ጄሪ ሆተ እኔ በቤተሰብ አለቃለች ላካ ለጄሪ ላክሺ ጄሪ ይሆነ ለክላስ ፎቶዋል። እኔ ጄሪ ካለ ያገባል። ይኸው ጄሪ ካለ ይኸው ጄሪ አንቺ ችግር የለም። እኔ አንቺ ፊልተር ምናምን የሌለው እኔ ፊልተር አይፈልግም። ቻፕስቲክ ታያርግ ኩል ያርግ ችግር የለም። ከዛ ውጭ ምንም አይፈልግም። አትጠቀምም። እሷም ይኸውልህ ፀጉሯ ለዚህ ነው ማርያምን ነው የምልህ። ሜካፕ አትጠቀምም። በፀጉሯ ነው የምትጠቀመው። ፀጉሯ አላት። ፉል ኮንፊደንስ አላት ልጅቷ። ማርያምን ነው ቀልድ መስሎክ ነው። እሺ እኒያ አንቺ ከማላ ነው ላኪልና ሄሉዬ ኮሳስ ፔ ይኸውልሽ ፎቶ ራሱ አንድ ፎቶ ነው ያላት ከኔ ጋር። እሱን እየፈለግኩልሽ እኮ ነው። ልጅቷ ፎቶ መነሳት አትወድም። እንዴት አለው ይሄን ነገር? እኔ ነኝ እሺ እያስወራድኳችሁ ያለሁት፣ ምክንያቱም ስግጥ ብላችሁ እያያችሁ ስለሆነ ታፕታፕ ስላላደረገ አንድ ማስታወቂያ ስራልኛ ደግሞ
እሺ ለማንኛውም እንዴ ግን አንተ የዚህ ነው ጄሪ ላኩልሽ። እያት ልጅ ናት ደግሞ አንድ ማስታወቂያ ጄሪ ልክልሻለሁ። አንድ ስልክ ጄሪ ጠፍቶ አንድ ስልክ ሸልሟል። እኔ 50 ሲጋ ብሎ ሸልሞ አቀያ መልቷል። እናንተም አሁን በፎሎ ባረጋችሁ 60 አየሻት ይገባል ይሸልማል። አንድ ስልክ ፎሎ ካረጋ ውስጥ ይሸልማል። ለደበላላላችሁ ውዴ ኤዋ እዚህ ጋር ግን እሷ ኢጃባ አትለብስም፣ ግን ሙስሊም ነች ልጅቷ ሃይማኖቷ። ቆይ ያትና እሱ ይናገር ደበላ ፎሎ ካረጋ ውስጥ አንድ ሰው ይሸልማል። እኔ ስለዚህ ተገባ በዛኛው አካውንቴ ና እሺ ፎቶ ማሳየት አይቻልም በጌታ አያሳየም። ኧረ እንዴ እንደዚህማ እሱን መልሱን እንጠብቅ ጋይስ። የታላላ ከበቆ በኦብዝሻ ላክ እንጂ እኔ እንዳልመስለው እኔ ቁረጪና ላኪለት ጄሪ ከጎኗ። አይ ኖ ያቀሻል አላ ከበቆ ቆይ እስኪ ሌላ ፎቶ ላምጣ ልላክለት ኢጃባ የለበሰች ላኪልኝ ብዬ ካለ አንተ አጣውክ በዛኛው ጄሪቲ በሚለው ላክልኝ። ሃይበለኝ ጄሪቲ በሚለው ቆይ ጠብቅ በዚህኛው አይደለም ታውቃለህ አይደል? የትኛው? በዚህኛው አካውንት አይደለም ጄሪቲ በሚለው በዛኛው ከስር ኮመንት ስር ጻፍ ይዝር ፎሎ አድርጎ በውስጥ ኃይል ይችላል። አረ ፎሎ ነን እዛ ላይማ አንድ ቁጥር ወይ ራሱ ምላሽ ይስጣችሁ ይንገራችሁ። አንድ ቁጥር ጻፍ ጋይስ፣ በዛውም እናንተም ፎሎ አድርጉኝ እሺ ጋይሶች። ይሄው አንድ ቁጥር የጻፍኩት የኔ አካውንት ነው። ባካፕ አካውንት እኔ ፎሎ እኮ አድርጓል እኮ ሃይ በለኝና ልላክልህ። ፎሎ አልመለሰም አንቺ እንዴ ፎሎ አልመለሰም። እሺ አሁን እንትን በለኝ። እሺ ፎሎ አድርጎ አይ ብሏል። ፎሎ መለስ ጋይስ፣ ባካፕ አካውንቴ ነው። እሺ ጋይሶች ፋሚሊ ፎሎ በዛኛው ሃይበለኝ። እሺ በዛኛው ሃይበለኝ። በዛኛው ሃይበለኝ ፎሎ መልስ ኦፕሳ። እሺ ይሄው መጣች። ይሄው መለስኩኝ። ይሄው እና ልላክልህ ፎቶዋን። ሄሉ ሌላኛውንም ፎቶዋን ላኪ። ቀሚስ ያደረገችው ሄሉ ናት። እሺ ኦኬ። ይሄንማ ያቀኛል እኮ ያቅሻል። ቦልከው አንቺ ደን ወይዘር የት መስሎክ ነው ደበላ? የትኛው ግራ ገባ እኮ ወፍራም ትንሽ ትልቅ እኔ ምን አገባኝ። ይሄ ሰው አንቺ ላይ ውድ ያደረገችው ሱሪ ያደረገችው ነች። ሱሪ ያደረገችው አረ አይፈልግም። ብላህ ምን ላዝልኝ አይፈልግም። አረ አይፈልግም። ይከረከረ አይፈልግም። እንዴ ድንግልናት እኮ ውዴ ውሰደው እና አይፈልግም እሱ ሄሉ ግን አሁን እቺ ድንግልናት እንዴ ከጨረሰ ቆየ እንጂ ጨርሶ ሞቷል። ጸጉሯን ፍሪዝ አድርጋ የተነጫጨቀ ጅንስ ለብሳ ጌታ መልኳ ሲያምር ግን ጄሪ ብታምኝም ባታምኝም የምሬን ግሩፕ አድርጌ እኔ ነገ ደውልሻለሁ። ልጅቷ ድንግል ነች። አመንሽም አላመንሽም ሲሪየስ አይምሮ ነው። ምን በልብስ ነው እንዴ አንተ የምታምነው? አይምሮ ድንግል አይምሮ ከሆነ ችግር የለም። ምን ያምናል? በቃ አምሮ ያገባል። ጌታ ነይዳና በጣም ይቅርታ አድርጊልኝ። አንቺ በጣም አይፈራም። አንቺ በጣም አይፈራም። ይጀመር እንዴ ያራስ በዛ ላይ ልጅቱ የምትኖረው እኮ ዱባይ ነው። ዱባይ አይደለም ዱባይ ነው የምኖረው። ታዲያ ይመጣላ መጥቶ ያያል። ቅድም በላይ ይመላልክም
ብሎክ አድርጊያት ብለህ ልሞክር ልትበላ ሊበ አየሻ ጉዱ ወጣ ደበላ ይሄ ነው ድንግል አንተ ነው ድንግል አንተ ነው ድንግል ነው ተይሪ እኔ ስማት ምሬ ጌታ አየሽ አይደለም ዱባይ ነች ስትይ አንቺ ሰው አብንም እኔ እኮ ያልኩሽ በመኪና በአይን እንደዚህ ያያል እንጂ አይነካም ሰው እኔ አይነካም ካላቀባ አይነካም እኔ በጣም ወላሂ አትነካም ለምን አንተ ማለትና ነው ማትነካው ወይ ሰው እናንተ አታምንም እኮ ሰው እኔን አያምንም ግን ደበላ አታምርም ልጅቷ አይ ልጅቷ ቆንጆ ናት ግን ያምራል እሺ በቃ እኔና ሙስሊም ነው አንቺ 12ኛ ጊዜ ራስ እኮ ነው ቁጥጥር የተሰራሁት ማን ነኝ ቀሚስ ያለው አይደለም ጊዜ ነው እንዴ የምታጋቢው መቼ አንቺ ወፍራም ትንሽ እኔ እኮ ዳላ ለኛ ቱርክ ጄን ያሰራው ታይተሃል ዳላ ድንጋይ ለማ አንቺ ግን ዳላ ምን ያደርጋል አዎ ዳላ አለው እሺ ለማንኛውም ደበላዬ እንግዲህ ምንም ማድረግ አንችልም ለዛሬ የተሰጠክ ጊዜ በዚሁ አብቅቷል ምክንያቱም ሌሎች እህቶች ከታች አሉ ሌሎች ትዳር ፈላጊዎች ግን እኔ የምልህ ማለት ነው እስከዛሬ ድረስ 1 አመት በሙሉ ላንተ ማስታወቂያ ስሰራልህ 1 አመት 6 ወር ምናምን ስሰራልህ አንድ ቀን እንኳን አንድ ነገር ሰተኸኝ አታውቅም ጊፍት አውርድ እያልሽ በየቀኑ ጊፍት እኔ አወርድም ምንድነው የምታወርደው ምን አይነት ጊፍት ወይኔ በኢየሱስ ስም እቺ ባላስር ኮይና ጊፍት ኖ ይሄ ጊፍት ጋለሪ አንድ ላይፍ ጎል ምንድነው ያለው አንቺ ነገር ምረጥና ሙላ ላይፍ ጎል ምን መለሽኝ ላይፍ ጎል አይደለም ጋለሪ ከጋለሪ ላይ ስጠኝ ከጋለሪ ላይ ስጠኝ ወይኔ ጋለሪ እኮ ባዶ ነው ከጋለሪ ላይ ስጠኝ ትናንሾቹን እንዳለ ሙላ ይሄን ጋለሪ ሙላላት ጋለሪ አንድ ጋራ ያልመጣልኝ ጋለሪ ይኸውልህ ጋለሪ ባይ ዘ ዌይ ብዙዎች እንትን አትሉም ጋለሪ እዚህ ጋር ትነካለህ ጊፍታን ቆላል እዚህ ጋር ስሜን ትነካና ከዛን እንደዚህ ሲመጣልህ ፕሮፋይል እንደዚህ ሲመጣ አያችሁት ጋይስ ጋለሪ የሚል አለ ጋለሪውን እንደዚህ ስትነኩት የዚህ ሳምንት የተመደበው አያችሁ ይመጣል ይሮጣል በርግጥ በጣም ከባድ ነገር እኮ ነው የሰጠው ምንድነው የሚያውቀው ያለው ነው ከውስጥ ለማን ወላሂ የለም ከባበር ትልቅ ነው ትናንሹን ሙላ የምትቆነጠጠዋን 15 ስጠኝ የምትቆነጠጠዋን 15 ከጀመርክ ጨርስ ባላሳር ብሩን አበባ 15 ስጠኝ ጋይስ እስኪ ጋለሪ የምትችሉትን እየሞላችሁ ቤቱን ሰፖርት አድርጉ አንበሳማ ሲያንሰኝ ነው እግዚአብሔርን አገልግሎት እኮ አንበሳ አይደለም የዱር አራዊት በሙሉ የሚያሰጠኝ ነበረ ግን ምን ነው በቃ እሱም እኔ እሱ አሁን ሰጣንጂ ጊፍት ነገ ይሰጣል በቃ ጠብቂ የሚቆነጠው እኔ እና አበባ ይሞላል እሺ ሙላ እሺ ለማንኛውም ደበላ ሞባይል ሾፕ የሚገኘው አላይን ሲሆን የተለያዩ ያገለገሉና አዳዲስ ስልኮችን እዛ ማግኘት ትችላላችሁ ጄሪ ብላችሁ ከሄዳችሁ 25% ቅናሽና በተጨማሪም ደግሞ ስልክ ከሱ 2 አዳዲስ ስልኮችን ስትገዙ አንድ ስልክ በግማሽ ሂሳብ ይሸጥላችኋል እንዲሁም ዱባይ ውስጥ ያላችሁ በየትኛውም ቦታ ኢማራት ውስጥ ያላችሁ በየትኛውም ቦታ አዲስ ስልክ ስትገዙ ነፃ ዴሊቨሪ ያለው የትኛውም ቦታ ደግሞ ይልካል ኢትዮጵያም ሆነ የትም ሀገር ላይ ይልካል ኦሪጂናል ስልክ ማግኘት ከፈለጋችሁ ምርጫችሁ ደበላ ሞባይል 60,000 ፎሎ ካልገባ ባለፈው 50,000 ብሎ ሰጥቷል ጊፍት ቪዲዮስ ከቶ ማለት ይችላል ያ ባለፈው ለታ 50,000 ብሎ የኔም ፋሚሊዎች እዚህ ፎሎ አድርጋችሁት ነበረ 50,000 ተገባው ከሱዲ ሰጥቷል የጄሪ ፋሚሊ ስልክ ሸልማለሁ ባለው መሰረት እኔ ያልነበርኩም ነገር ግን ሸልሟል ቪዲዮ አለ ገብታችሁ ማየት ትችላላችሁ አሁንም ደግሞ ፎሎ ካደረጋችሁትኝ ከተወሰኑ ቀናቶች በኋላ ሽልማት አዘጋጅቷል የዛ እድል ተጠቃሚ ትሆናላችሁ ማለት ነው ፎሎ አድርጉት ደበላ ሞባይል ሾፕን
እናመሰግናለን። መሄድ ለምትፈልጉ አላይ ነው ስልኩን ባዮ ላይ ታገኙታላችሁ። እናመሰግናለን። እሺ